ልጄ አባት ሁለታችንን አይፈልገንም ትቶን ሄዷል እኔ ደግሞ ብቻዬን ላሳድግ አልችልም አንተም ወደዚች ወደ ተረገመች ምድር እንድትመጣ አልፈልግም ልጄ ዓለም በጣም ክፉ ነች እኔም አንተም ብንሰናበታት ነው የሚሻለው ምን ያደረግሽ ነው እሞታለሁ ስጪኝ ስጪኝ አልሰጥሽ መድኃኒት እሞታለሁ አልሰጥሽም አትሞቺ እባክሽ ስጪኝ ለምንድን ነው የምትሞቺው ለምንድን ነው የምትሞቺው ነው ያልሽ ለምንድን ነው የምኖረው ምን አለኝና ነው የምኖረው ልጅ አለሽ ልጅ አባቱ ጥሎት ሄዷል አያቱም አይፈልጉትም አዎ እነሱ ባይፈልጉትም አንቺ ትፈልጊዋለሽ ልጅሽን አትፈልጊው እፈልገዋለሁ እና ከፈለግሽው ለምን ትገይዋለሽ ልገለው አይደለም በረኪና መጠጩ ታዲያ ለምንድን ነው ክትባት መሆኑ ነው ይገለዋል እንጂ ህይወት ይሰጣል አብሬው ልሞት ነው ተወልዶ ከሚሰቃይ አብሬው በሞት ይሻለኛል ወንደሰን ተረጋጋ እንዴት እንደሆንክ ላይ ነው የመጣሁት ወንድዬ ተረጋጋ ምን ልትሰሪ መጣሽ ወይ አምላኬ ዛሬ ደግሞ ምን ሊከሰትብኝ ነው ምን ልትሰሪ መጣሽ እማዬ አትበይ እናትሽ አይደለሁም እናትሽ ፈልጊ እናትሽ አይደለሁም ወንደሰን ልጠይቀው ነው የመጣሁት የጀመርሽውን ለመጨረሽ ነው የመጣሽው የጀመርሽውን ልጨርሽ ነው የመጣሽው አይደለም እማዬ እኔ ወንደሰን ምንም አላረኩትም አንቺ ምንም አላረክሽው አዎ ባደርገው ኑሮ ህግ ይቀጣኝ ነበር አይደል ንጹህ ሰው ስለሆንኩ ነው ህግ ያልቀጣኝ ህግ መረጃ አጥቶ ላይቀጣሽ ይችላል እኔና አንቺ ግን እውነቱን እናውቃለን እማዬ አትበይ አሪፍ ልጅ ላስታምምበት ካሁን በኋላ ላይሽ አልፈልግም ልጅ ላስታምምበት ልጠይቀው ብለሽ ልጨርሽ ወጣሽ ውጪ ላይ አልፈልግም ብሎ አባረሩኝ እኮ ነው የምልሽ እማዬ እና የኔ ክረፈፍ አባረሩኝ ብለሽ ቀጥ ብለሽ መጣሽ አዎ እማዬ ነገርኩሽ እኮ በቃኝ እኔ ክፋት ወቅቶኛል የድሮ አይዲት መሆን አልፈልግም ንስሐ መግባት ነው የምፈልገው ጀምረሽዋል ሳጨርሽው ንስሐ ብሎ ነገር የለም አቁስለሽዋል ግደዩ እና ንስሐሽን ትገቢያለሽ አይሻልም የኔ ልጅ የማወራው ነገር አይገባሽም እንዴ እማዬ ገብቶኛል ቢገባሽ ኑሮማ ማድረግ የማልፈልገውን ነገር እንዳደርግ አታስገድጂኝም ነበር እኔ እናትሽ ነኝ ለልጄ ጥሩ ነገር እንዲሆንላት ነው የምመኝላት ሁሉ ነገር ጥሩ እንዲሆን ሰው መግደል ነው ጥሩ ነገር መመኘት እንደዛ ነው ኖሮ ማይጠቅም ከሆነ ቢሞት አይሻለው ቢሞት ማን ይጎዳል ደግሞ መናገርና መራመድ አይችልም ሲባል ነው የሰማሁት አዎ እና ቢሞት ምን ችግር አለው ቤተሰቦቹ በሽተኛ ተሸክመው ከሚኖሩ ቢሞትላቸው ይገላገሉት የማይሆን ነገር አታውሪ እማዬ እኔ ወንደሰን አልገለውም ሴትየዋ የልጅ ልጃቸው እንዲሞት ይፈልጋሉ እና አንቺ የእሳቸውን ህልም ልታሳኪላቸው ነው ምን ላርግሽ ወልደሽ ታሳድጊዋለሽ መሞትን ምን አመጣው ልጅሽ ይዞ የሚመጣው ነገር አይታወቅም ልጄ
ወደዚች ወደ ተረገመች ለክፎች ወደ ምታደላ ዓለም ነው የሚመጣው። እንደ አባዬ አይነት ክፉ ሰዎች በጣም ብዙ ናቸው። እነሱን አይተሽ በአለም ላይ ተስፋ ልትቆርጭ አይገባም። ተስፋ መቁረጥ አልፈልግም ነበር። የግድ መንገዴን እየዘጉ መሄጃ ሳጡኝ እንጂ ተስፋ መቁረጥ አልፈልግም ነበር። ፀሐይ ልጅሽ ይወለዳል እናም ታሳድጊዋለሽ። እነሱ ግን ማን እንደሆኑ ታውቂያለሽ? አባዬ፣ አስቻለውና ዮዲትን። ታውቂያቸዋለሽ? በደንብ ነው ማቃቸው። ለዛ ነው በእነሱ ተነሳስተሽ ራስሽን እንዳታጠፊ እያልኩሽ ያለሁት። ለክፉ ሰው ብለሽ አንቺና ልጅሽን አፈር እንዲበላችሁ ትፈልጊያለሽ? እስኪ ስለ ወደፊት ህይወትሽ አስቢ። ስለሷ አታስቢ? አስባለሁ። ሳስብ ግን ምንም ጥሩ ነገር አይታየኝም። ችግር ውስጥ ስለሆንሽ ነዋ። የሰው ልጅ ችግር ሲደርስበት ከችግሩ አልፎ ነገ ማየት አይችልም። አዲስ ቀን እንደሚመጣ አያስብም። ግን ያልፋል። የማያልፍ ነገር የለም። ያልፋል? የማያልፍ የለም። ዛሬ አላራምድ ያለሽ መከራ ማለፉ አይቀርም። ከፊትሽ ያለው ጨለማ በብርሃን መተካቱ አይቀርም። አንቺ ብቻ ተስፋ እንዳትቆርጭ። ነገ አዲስ ቀን ነው። ነገ አዲስ ቀን ነው? ያው ነገም አዲስ ቀን ነው። አዲስ ተስፋ። ከተስፋ ይልቅ መከራ ይዞ ቢመጣስ? ደስታን ይዞ ቢመጣስ ብሎ ማሰብ አይሻልም? ቢከፋም ቢደላም ጥሩ ነገር መመኘቱ አይከፋም። ለምትወጃቸው ሰዎች ስትኖሪ፣ ለራስሽ ኑሪ፣ ለልጅሽም ኑሪ። እማዬ ምንም ሳታፍር ቤት ድረስ ሰተት ብላ የምትመጣ ሴት ችግር ከማምጣቷ በፊት መወገድ አለባት። ምን እናርግ? መፋታት አለባቸው። ወንደሰንና ዮዲት መፋታት አለባቸው። እኛ ፍቹ ብንላት ዮዲት እሺ ብላ ትፈታለች? ምን እንደምትል አላውቅም፣ ግን እንድትፈታው ልናስገድዳት ይገባል። ዮዲት እኮ ነች እቺ ሰይጣን። ከዛች ከናታው ጋር ሆና ሴራ እየጠነሰሰች ይሆናል። እነሱ እንደሚጠነስሱት እኛም ተንኮል መጠንሰስ እንችላለን። ምን እናርግ? እሱን ለኔ ይተውት። እቺን በሽታ እንገላገላታለን። ለኔ ምግብ ትሰራልኛለህ፣ የወንድሜን ችግር ትቀርፋለህ። ቆይ አንተ ምንድነው? ሰው ነህ መላክ ነው? ሰው ነኝ፣ የሰውም ሰው። መልካምነትንም የተማርኩት ከሆነ ካንቺ ነው። አንቺ እኮ ጽሁፍ ድንቅ ነሽ። በጣም መልካም ሰው ነሽ። ገንዘብን ሳይሆን ፍቅርን ነው የምትፈልጊው። እውነት ነው። እናቴ ልጅነቴን አሳምራልኛለች፣ ደስ የሚል ጊዜ። ሚስቴ ደግሞ ወጣትነቴን በደንብ አሳምረው ከሰው በላይ አድርጋኛለች። እማዬ በአንቺ ሀሳብ አልስማማም። እዛ ቤት ዳግመኛ እግር አይረግጥም። ወደድሽም ጠላሽም ይረግጣል። እኔ እንደሆነ አግብታ ከቤቴ የሸኘኋትን ልጅ ዳግመኛ ተቀብዬ አላኖራት። አኑሪኝ አላልኩሽም እኮ። እዚህ ካልኖርሽ የታባሽ ልትኖሪ ነው? ቤት እከራያለሁ እማዬ። ተመልሼ ክፋት እየሰራ ከምኖር ሁሉም ነገር ቢቀርብኝ እመርጣለሁ። እሺ እኔ ልጅ አላስገድድሽም። በቃ ቤትም መከራየት አይጠበቅብሽም። እሺ እኔ ቆንጆ፣ እዚሁ እናትሽ አባትሽ ቤት ትኖሪያለሽ፣ አታስቢ። ቃል ትገባያለሽማ? ዳግመኛ እዛ ቤት እንድገባ ታስገድጂኝም? አዎ አልኩሽ እኮ። ቤት መከራየት የሚለውን ሀሳብ ከሀሳብሽ አውጪው። የትም አትሄጂም። ትሰምኛለሽ? ቤት መከራየት ብሎ ነገር የለም። እሺ እማዬ፣ አልወጣም። እዛ ቤትማ ተመልሼ አልገባም። ለምንድነው ግን ብልጥ ማትሆኚው? እማልፈልግበት ቤት ነው? አዎ ለልጅሽ ስትይ አልኖርም። ፀሐይ ሞኝ አትሁኚ። እናን እንዴትሽን ተይ። ለልጅሽ ስትይ አስቢ። አስቻለው የለም፣ የት እንዳለም አታቂም። ብቻሽን ልትሆኚ ነው? የቤት ክራይ ማን ሊከፍልልሽ ነው? ምን ልትበይ ነው? አላቅም። ስለማታቂ እኮ ነው ላሳውቅሽ እየጣርኩ ያለሁት። እባክሽን ስሚኝ። ሴትዮዋን ስለማታቂያት ነው። አሁን ደግሞ ጭራሽ ዮዲት ተጨምራለች። ክፋታቸው ስላልገባሽ። በደንብ ነው ማቃቸው። አታቂያቸውም አትበይኝ። ከምታስቢ በላይ በደንብ ነው ማቃቸው። እና እዛ ቤት ውስጥ መኖር አለብኝ ማለት ነው? አዎ ለልጅሽ ስትይ ግዴታሽ ነው። ለልጅና ለቤተሰብ ምንም ነገር ይደረጋል። ቀን እስኪያልፍ ድረስ ለትንሽ ጊዜ መቸገር አይከፋም።
እሺ እኖራለሁ። ግን እዛ ቤት አባዬ እንድኖር የሚፈቅዱልኝ ይመስልሻል? እሳቸውን ለኔ ተይልኝ፣ አሳምናቸዋለሁ። ምን ብለሽ? የምላቸውን እላቸዋለሁ። አንቺ ብቻ ከኔ ጋር ነኝ። አባዬን አሳመንሻቸው? እሺ ዮዲትስ? እሷ እሺ የምትልሽ ይመስልሻል? አዎ ማለቱ አይቀርም። ዮዲት እንደምታስባት አይደለችም። አሁን ተለውጣለች። ተለውጣለች? ዮዲት ተለወጠች? አዎ እንደ ድሮ አይደለችም። ድሮ ምን አይነት ክፉ ሰው እንደሆነች መረጃው አለኝ። እናቷ ግን አሁን ክፋቷ እንዲመለስ ቀን ከሌት እየለፉ ነው። ዮዲት ተቀየረች? ካላየሆነ አላምን። እሱን ታየዋለሽ። ቤተነሻው ቀስ እዚህ ቤት ወንዶሰን የወንዶች አውራ ዛሬ መራመድ አቅቶሽ ዊልቸር ላይ ቀረሽ አሉ። አይ ሰው እንደ ሰው መጨረሻ እንደ አንበሳ የሆነው እንደ ድመት ተሽመድምዶ ሲቀር ያሳዝናል። ወይ ልጄን አይዞ ምን አለ አፌ ቢናገር እሰድቦት ነበር ልትል ነበር። አታስብ፣ መቼም ቢሆን አትሰድበኝም። ምክንያቱም ምላሶች ቃላቶች እንዴት እንደሚደረደሩ ረስቶታል። ኧረ ተው አትቀጥቀጥ፣ ሰውነት ይዝልብሃል እንዴ። አይዞ አይ ወንደሰን፣ እድሜ ለልጄ ማጅራትህን ብላ ዛፍ የምታክል ሰውዬ እንደ ዛፉ ዘረገፈች። ዛፉ ብያለሁ። የወደቀ ዛፍ ህይወት ስለማይኖረው ያው ለማገዶነት ብቻ ነው የሚያገለግለው። እንድትሞት ነው የምፈልገው። አንተ ግን አልሞት ባይ ተጋዳይ ሆነ ተርፈሃል። ፈጣሪ ይወድሃል በጣም ግን አይወድህም። አንተ ይወደኛል ለማለት ፈልገህ ነው? ቢወድህ ኖሮ እንዲያደርግ ነበር። ስለማይወድህ እኮ ነው ሽባ ያደረገ። ወንደሰን ምስኪና መዳም እስማ አንሽኝ እያልክ ነው። እኔ አላነሳህም፣ ምክንያቱም በጣም ነው የምትከብደው። አንተ ራስህን ማንሳት ያልቻልክ ሰውዬ እንዴት ነው እኔ ማነሳ? አመዳም አልችልም አልኩ እኮ ሰውዬ። እንዴ አይሰማም እንዴ? አልችልም። ወይኔ ወንደሰን ወድቆ ነው፣ ውሃ ፈልጎ ነው መሰለኝ። ወደቀ። እስቲ ስጡት። ምን? አንቺ ደግሞ ምን ልትሰሪ መጣሽ ቤቴ? ምን ልትሰሪ መጣሽ? ለምንድን ነው የመጣሽው? ለምንድን ነው የመጣሽው? ምን ቀራኝ ብለሽ ነው የመጣሽው? ድሮ እኮ አንቱ ነው የምትይኝ፣ አሁን ደግሞ አንቺ አልሽኝ። ምን ነው ክብራችን የት ሄደ? አሁን ለምንድን ነው የመጣሽው? ተናገሪ። ለምን የመጣው መሰለሽ? ምን አይነት ጥያቄ ነው? የልጄን ባል ልጠይቅ ነው። የምን ልጅ? ልጅሽ ወንደሰን፣ የልጄ ባል። የልጅን ጦስ ይዘሽ ገደል ግቢ። ገደል ውስጥ ያስገባሽ። ገደል እኮ የገባው ልጅሽ ነው። ምንድን ነው ያልሽው አንቺ አሮጊት? ስለ ልጄ ነው ስታወሪ የሰማሁት። አረ መሳደብ! ዛሬ አንቺ ቀን ወጥቶልሽ እኔን አሮጊት ብለሽ ትሳደቢያለሽ? አሮጊት ነሽ፣ እድሜ ያላስተማረሽ ክፉ አሮጊት ነሽ። ክፉ ጉድ ሳይከተልሽ ከቤት አውጪ። ስለማ ቤት ነው የምታወሪው? ይሄ እኮ ቤት የልጄና የባሏ ቤት ነው። ባሏ ጤነኛ ሆኖ ማስተዳደር ካልቻለ ልጄ ነች የምታስተዳድረው። ቤቴን ለዛሽ ክፉ እባብ ልጅሽ ሊሰጥ ቆሜ ነው ሞቼ። ሞተሽም ቆመሽም እኔን ከጠየቅሽኝ ግን ቆመሽ። አልሰጥም። ለሷ መስጠት ባትፈልጊም
ለልጅሽ ግን ሰጥተሽዋል። ልጅሽ ደግሞ ለማን ሰጥቷል? ለዮዲት። ስለዚህ ይሄ ቤት የማን ነው? የዮዲት ቤት። ውጭልኝ አልኩሽ፣ ውጭልኝ። ልቀቂኝ፣ ቆይ ውጭልኝ አልኩሽ። ኧረ ተይ ግን የልጄን ባል ልጠይቅበት። ወንደሰንዬ እንዴት ነህ? ውጭልኝ አልኩሽ እኮ ውጪ፣ ውጭልኝ አልኩሽ እኮ። ምትሽሞነሞናለሽ፣ ውጭልኝ። እሺ ለጊዜው እወጣለሁ፣ ግን በኋላ አንቺ ትወጫለሽ። ወንደሰንዬ እግዚአብሔር ይማርህ፣ ጨርሶ ይማርህ። አይማርህ አመዳ። ፀሐይ ምን ሆነሽ ነው? ትንሽ አሟት ነው። ተቀመጭ፣ ቁጭ በይ። እንደዚህ ተጎሳቁዬ ስላየሽኝ ደስ አለሽ? አላለኝም። እንዴት ነው ደስ የሚለኝ? የወንድሜ ልጅ አርግዘሻል እኮ። እንዴት ደስ ይለኛል? አስቻለውስ? ቆይ ወንድምሽ ጥሎኝ ከጠፋ እኮ 5 ወር ነው። 5 ወር? አዎ ጠብቄው ሲብስብኝ ነው ምናልባት እዚህ ከተደበቀ ብዬ መጣሁት። አልተደበቀም። አብራችሁ ተከራይታችሁ የኖራችሁ ነው የመሰለኝ ነበረ። 1 ወር አብረን እንደኖርን አንድ ቀን ከቤት እንደወጣ በዛው ሳይመለስ ነው የቀረው። አልደወለልሽም? አዎ አልደወለልኝም፣ አልመጣም። እንዴት ሆንሽ ብሎም አልጠየቀኝም። ዝም ብሎ ነው በዛው የጠፋው። በጣም ነው ያዘንኩት። እንዴት እንደዚህ ያደርጋል? አንቺ ለኔ ያዘንሽ? አዎ አዝኛለሁ። ለምን እንደማላዝ ነው? እኔም እኮ ሴት ነኝ፣ የሴት ህመም ይገባኛል። በዛ ላይ እርጉዝ ነሽ። ደህና ነሽ ግን? ጤነኛ ነሽ? የእውነት ዮዲት ነሽ? አዎ ድሮ ማውቃት ዮዲት ነሽ እኮ። ዮዲት ይቅርታ ላምንሽ ፈልጌ ነበር ግን አልቻልኩም። እንድታምኝ አላስገድድሽ። ብቻ ግን ራስሽንና ሆድሽ ውስጥ ያለው ልጅ ተንከባከቢ። ባለጌ አሮጊት። እማዬ ይረጋጉ። ካልተናደዱብኝ አንድ ነገር ልንገሩት። ንገረኝ። አባዬ ልካቸውን ስለነገሯቸው በጣም ነው ደስ ያለኝ። ኮርቼው ቦታለሁ። እንደ ድሮ ሞኝ መስያት ነበር። እቼ የተረገመች። እንደ ድሮ ሞኛ ለመሆኑትን ወድጆለታለሁ። ግን አባዬን ያውቋቸዋል አይደል? ልጃቸው ዮዲትን እዚህ አስገብተው ቤቶትን ለመውሰድ ምንም ነገር ያደርጋሉ። ምንም ነገር ቢያደርጉ እቺን ቤት አልሰጣቸውም፣ ሬሳዬ ላይ ካልተረማመዱ በስተቀር። እነሱ እንደሆነ ሬሳ ላይ መረማመድ ምንም እንደማይመስላቸው ያውቃሉ አይደል? እንደማዬ ይገሉሻል እያልሽኝ ነው? ለጥቅም ሲሉ ምንም ነገር ያደርጋሉ ማዬ። እኛ ራሳችንን መጠበቅ አለብን። ምንም አያመጡም። አትፍሪ እኔ ልጅ። እንዴት አልፈራ የኔ እናት? እኔ እኮ ለራሴ አይደለም ፈራው፣ ለእርሶና ለወንደሰን ነው። ድጋሜ ችግር ውስጥ እንድትገቡ አልፈልግም። አንከባ እርግጠኛ ነኝ እንዳፎት ያደርግልን ማዬ። ይሄኔ አባዬ ልጃቸውን ዮዲትን ክፋት እያሰለጠኗት ነው የሚሆነው። እንዴ እማዬ ምን ሆነሽ ነው? ገደሉኝ። የባልሽ ቤተሰቦች እዚህ ድረስ እንዴት ትመጫለሽ? ንቀት ነው ብለው ደበደቡኝ። ሊገሉኝ ሲል ነው የመጣሁት። ልቀቂኝ እባክሽን። እማ
እማዬ በሩን ክፈችው። ዞር በይ። በአንቺ የተነሳ ነው የተደበደብኩት። አስደበደብሽኝ። ማን ነው የደበደበሽ? የባልሽ እናትና አለም ገና እንደገባሁ ነው በድንጋይ ፈነከቱኝ። አንቺ የሰይጣን እናት፣ አንቺም ሰይጣን ነው የወለድሽው ብሎ ፈነከቱኝ። ልጄ እኔ ምን እንዳረኳቸው አላውቅም። እኔ ባልሽን ልጠይቅ ብቻ ነበር የሄድኩት። ጥሩ ነገር ባሰብኩኝ ተዋረድኩኝ። ልጄ እናትሽ ተዋረደች። በቃ እማዬ በሩን ክፈችው። ደምሽን መታጠብ አለብሽ። አልጠርገውም አልኩሽ። አልታጠበውም። በቃ አልታጠበውም። ለምን? ለውርደቴ ምስክር እንዲሆን ፊቴ ላይ ይቀመጥ። ተይው፣ የኔ ልጅ ይቀመጥ። ተዋርጃለሁ። በሞት ነው የሚሻለኝ። በቃ እማዬ ስለምን ሞት ነው የምታወሪው? ከዚህ ኑሮ ሞት አይሻልም? በስተርጅና ተከብሬ እፎይ ብዬ እኖራለሁ ስል እየተደመደምኩኝ ምን ኖሮ አለ? መሞት ነው ያለብኝ። በቃ እማዬ ተረጋግተሽ በሩን ክፈችልኝና እናውራ። እማዬ አልከፍትም። ልጄን አሰማኝም። የባሏነት ደግሞ ትደመድበኛለች። ለነገሩ ተይው፣ አንቺ አላከበርሽኝም ክብር ከሌላ ሰው መጠበቅ የለብኝም። አከብርሻለሁማ። አታከብረኝም። ተይው። ብታከብርኝማ ኖሮ እንዲህ ተደብድቤ ዝም አትይኝም ነበር። ምን ማድረግ ነው ያለብኝ? እናትሽን ያዋረዱትን ሰዎች ሄደሽ ትበቃያቸው ነበር። አንቺ ግን አዲስ ሰው ስለሆንሽ ጥሩ ስራ ለመስራት እናትሽ ብትዋረድ ትመርጫለሽ። አልመርጥም እማዬ። እንግዲህ ሂጂና እናትሽን የደበደቡትን ሰዎች ተበቀይ፣ ዋጋቸውን ስጭልኝ። እሺ እሄዳለሁ። አሁን በሩን ክፈችልኝና ወደ ሆስፒታል እንሂድ። እንደዚህ የጎዱኝን ሰዎች ተጎድተው እስካላየው ድረስ አርፌ አልቀመጥም። ተይኝ ልሰቃይበት። ሂጂ የኔ ግስላ፣ የለኮስኩትን እሳት አቀጣጥይ። አንቺ ደግሞ እዚህ ምን ትሰሪያለሽ? እማዬ የሚል ቃል ካሁን በኋላ ካንቺ አፍ እንዳልሰማ። እኔ እናትሽ አይደለሁም። ካሁን በኋላ እማዬ የሚል ቃል ካፍሽ እንዳይወጣ። እናቴ እዚህ ቤት መታ ነበር? አዎ፣ ሰድቤ አባርሬልሻለሁ። መስደብ ብቻ ነው ወይስ ደብድበዋታል? ብደበድባትስ ምን ልታመጪ ነው? እኔ ከእርሶ ጋር ችግር አልፈልግም። እኔ እፈልጋለሁ። እኔ ብፈልግ ምን ልታመጪ ነው? ልደበድብኝ ነው? ልጄን እንደደበደብሽው እኔንም ልደበድብኝ ነው? እማዬ ውጪ ከዚህ። እማዬ አትበይኝ። ውጪ አልኩሽ እኮ ውጪ። ይሰሙኛል? ለምን አባሽ ነው የምታፈጭብኝ? ውጪ እኮ አልኩሽ። እማዬ አናትሽን ሳልልሽ ከዚህ ግቢ ውጪ። እናቴን እንደመቷት አንቺ ነሽ። አፍሽን ዝጊና ከቤት ውጪልኝ አልኩሽ እኮ። እኔ ችግር አልፈልግም። በትፈልጊ ምን ልታመጪ ነው? ውጪልኝ አልኩሽ እኮ። ትሰሚያለሽ? አንቺንም ሆነ ያቺ ሰይጣን እናትሽን ካሁን በኋላ እዚህ ግቢ ማየት አልፈልግም። ምን ያደርጉኛል? እገላቸዋለሁ። ድራሻችሁን ነው የማጠፋው። ውጪልኝ አልኩሽ እኮ። ውጪልኝ አልኩሽ። ውጪልኝ